አንተም ለፋክ በጣም ለፋክ ኪዩ ለምንድን ነው ማትረጂም እንደዚህ አይነት ሁኔታ ልትሄጂ አልፈልግም ዞር በል ቶፋ ድጋሜ አንተ እንዴት ናችሁ ደህና ናችሁ ውድ ቤተሰቦቼ እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን ቸሩ መድኃኒዓለም የተመሰገነ ይሁን እናቱ ነችና ለማትለየው ወለላይቷ ቅድስት ንጽሕት ድንግል ማርያም የተመሰገነች ይሁን ለማታውቁኝ መሰረት ነኝ ዩቲዩብ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ ቪዲዮ ለቅቄ ያለቀን ባይዘ በጣም ናፍቃችሁኛል ከአረፋ በፊት በጣም ቆይቻለሁ ቪዲዮ ከለቀኩኝ ትንሽ ስራ በዝቶብኛል በዛ ላይ ደግሞ የመዳም ቀመም ከመኖኒ አንፃር ትንሽ ቤት ውስጥ ጫጫታ ላይ መቼ ቪዲዮ ለመቅረጽ በነገራችን ላይ የድምጽ ጥራት የለውም ማለት ነው በዚህ አጋጣሚ እንኳን አደረሳችሁ ለአረፋ በዓል ለሙስሊሞች ወገኖቻችን እንኳን አደረሳችሁ ልወዳለሁ ስራው ትንሽ ከባድ ነበር ጫና አለው ግን ተወተነዋል በድል ተጠናቋል ለማንኛውም ደህና ነኝ ዛሬ በጣም ደስ ብሎኝ ነው የመጣሁት ባይዘው ዛሬ በጣም ደስ ያለኝ ምክንያት ቾኮሌት ካፕስ ሁላችሁም ታውቃታላችሁ ኪዩና አይኑን የሚያጣ ሰው የለም ከብዙ ንትርክ በኋላ ከብዙ ውጣ ውረድ በኋላ መጨረሻው እንዲህ በመሆኑ ደስ ብሎኛል ትናንትና ነበር ቪዲዮን አየሁት አልተመቸኝም ብዙ ተጣልቶ ነበር ብዙ ረጅም ጊዜ ተቆራርፎ ብዙ ነገር ተፈጥሮ ነበር ኪዩም ያው እንደምታውቁት ከፍቅረኛዋ ጋር ስትጣላ እሷ አጠገብ መሆን አልፈልግም እሱ የልጅ አባት ሊሆን ነው ባይኔ በብረቱ እሱ የልጅ አባት ሲሆን ወይንም ከሌላ ሴት ወልዶ ልጅ ሲያቅፍ ማየት አልፈልግም የቀረው ይቅርብኝ እንጂ ብላ ከሀገር ለቃ ልትወጣ 2 ሰዓታት ሲቀር ነው እንግዲህ ያልተጠበቀ ነገር የተፈጠረውና በዚህ አጋጣሚ የእውነት በችግራችሁ ጊዜም ሆነ በደስታችሁ ጊዜ የልብ ጓደኛ በጣም የሚቆረቆርላችሁ ማግኘት ማለት የእውነት ከዚህ በላይ የሚያስደስት የለምና በዚህ ኪዩና አይኑ አንድ ላይ ለመሆን ብዙ ልጆች አስተዋጽኦ አላቸው ብዙ ለፍተዋል ብዙ ጥረዋል ብዙ ግረዋል ግን ልፋታቸው ምን አልቀረም ተሳክቷል በድል ነው የተጠናቀቀው በተለይ ቶፋ ተወክሶም ይወቀሳልም ይመሰገናልም መሃል ታቀላችሁ ሆነ ጊዜ ኪዩ ቶፋን አፍቅራለች እንዴት በሳምንታት ልዩነት ቬሎ ለብሳ ምናምን ቪዲዮ ሰርታ ነበርና እንዴት በሳምንት ልዩነት እሱን ተተሽን ታፈቅሪያለሽ ምናምን ስትባል ነበር ድንጋይ ሲወረወርባት ነበርና ይሄ ማበሻሸቅ ላይ ነበሩ እና በጣም እጅግ አመሰግናለሁ በጣም የልብ ወንድም የልብ ጓደኛ ነው ቶፋ ማለት ነው እነሱ አብሮ እንዲሆኑ እነሱ እንዲታረቁ በጣም ትልቅ አስተዋጽኦ ሲያደርግ ነበርና በጣም እናመሰግናለን ሁላችሁም እዛ ውስጥ ያላችሁ ክሩ ሁሉ ከካሜራማን ጀምሮ ሁላችሁም ልትመሰገኑ ይገባል ያው የቶፋ እኔ ወጣ ብሎ ስላልየው ማለት ይሄ ጎልቶ ስለታየኝ ጥሩ ነገሩ በጣም ጎልቶ ነው የታየኝ እንደዚህም ወንድምና አመሰግናችኋለሁ ኪዩና አይኑ ለመታረቃችሁ በጣም ስንጓጓ ነበር በነገራችን ላይ ማንም ሰው በተለይ ተዋደደ የሚፋቀር ሰው ባይጣላ ባይላይ ምኞቴ ነው እኔ የግል ምኞቴ ነውና በመታረቃችሁ በጣም ነው ደስ ያለኝ እና ከዚህ ከነሱ ጥልም ከነሱ መታረቅም ብዙ ነገር እንማራለን እንደው አስተውለን በትምህርት መንገድ ብንወስዶ አይኑም ኪያን ለማብሸቅ ብሎ ነው ከተጣሉ ቀናት በኋላ አዲስ ሴት ልጅ ወይንም አዲስ ፍቅረኛ ይዤ መጥቻለሁ ብሎ ሲያስቀናት ነበርና እሷም እንዴት ይሄ ይቀርብኛል ብላ ነው ቶዬን አፍቅረዋለሁ ባትልም ቶዬን አንድ ፍቅረኛ የሚያደርጉትን አክት ስታደርግ ነበርና ኪዩ ከዛም አልፎ ጉንጩን ለምሳመችው ብሎ ሲበሳጭ ነበር እሱም አልበቃ ስትለው ቬሎ ለብሳ ላገባ ነው ሰርጌ ላይ ልትገኝ ይገባል ስትለው ነበርና ለምን አንዳንድ ጊዜ ችግሮቻችንን ቁጭ ብለን ተዋይተን መፍታት ስንችል
መበሻሸቁ ሌላ ያልሆነ ውስጥ ነው የሚያደርሰን። እስከ መጨረሻውንም እንዳንግባባ ነው የሚያደርገንና ትዳር ውስጥ ወይንም ደግሞ ፍቅረኛሞች መሀል መበሻሸቅ የሚባል ነገር አግባብ አይደለም። ከመበሻሸቅ ይልቅ እንደውም ያው ማክሮፉ ይሻላል ብዬ አስባለሁ። ማክሮፍም ጥሩ ነው ባልልም ሰው ከተጣላ በዝምታ ነገሮችን አስቦ ነገሮችን መፍታት ነው እንጂ እናንተ ያልሆናችሁ እናንተን ያልፈለጋችሁት ውስጥ ገብታችሁ ከዛ ውስጥ ለመውጣት በጣም ከባድ ነው። እንግዲህ አይኑ የውሸት ፍቅረኛ ይዞ መጥቶ የመጀመሪያ ጊዜ ፕራንክ ለማድረግ ነው የነበረ ይመስለኝና የውሸት ፍቅረኛ ይዞ መጥቶ መጨረሻ ላይ የውሸት ነው ብለሽ በይልኝ ለእኔ መወዳት ኪያን ነው ስትለው እሷ እምቢ ብላ ነበረ። አርግዤ ያለው ከሱ ነው ያረገዝኩት ብላምባ ከረዩ ስትል ነበረ ኪያ ጋር መጣ ማለት ነውና ይሄ ደግሞ የመጣው እሱ ባመጣው ጣጣ ነው ማለት መጀመሪያ ለማብሸቅ የጀመረው እሱ ነው ወደ ፍቅረኛ አንቺ ብታይ ሌላ የሚወደኝ አለ አይኖ አትሊስት አንድ ሰው ቢጠላ ሌላ ሰው ይጠላል ማለት አይደለም። ይሄን እናውቀዋለን። ግን ደግሞ ስትጣሉ ጥፋታችሁን አምናችሁ ይቅርታ መጠየቅ ወይ ደግሞ ጊዜ ራስን ማዳመጫ ጊዜ መስጠት ነው እንጂ በሴቱም በወንድም በኩል ሌላ ፍቅረኛ ይዛችሁ መጣችሁ ለምሰል አክት ባታደርጉ መልካም ነው። ምክንያቱም መሀላችሁ ላይ ረጅም ጊዜ ክፍተት ይኖርና በዛ መሀል ላይ ደግሞ በቃ እንዳትታረቁ የሚያደርግ ነገር ይፈጠራል። አሁን ኪያ እሱን ለማመን በጣም እየተቸገረች ነበረ። ምክንያቱም ልጅቷ እኔ ወዷለሁ ታይልኝ እሱን በጣም ነው የማፈቅረው እሱም ያፈቅረኛል በዛ ላይ ደግሞ እርጉዝ ነኝ ብሎ እንግዲህ የእርግዝና ሲምብል ይዞ ሄዶ ነበር ታስታውሱ ከሆነ በሆነ ቪዲዮ ላይ እና ኪዩ ተናዳ እንደውም ወርቃ ነበር ፌንት ነቅላ ነበር። እንዴት እሷ እንግዲህ የተመኘችው አብረን አግብቸው አብረን ኖረን ወልደን ምናምን የሚለው ነበር ፊውቸር ሴት ልጅ በነገራችን ላይ እቺ አሁን የምታየው ደስታ ወይንም እቺ አሁን የምታየው ብለሽ ነገር አይደለም ሴቶችን የሚስባቸው ወንድ ልጅ ነገ ላይ ምን ያስባል የሚለው ነው የሚስበን የእውነት ለመናገር። ምክንያቱም ሴት አንድ ወንድ ካፈቀረች ይሄ ወንዳ ወንድ እንዲሆንላት ትፈልጋለች ማለት ወንዳ ወንድ ለነገ ፊውቸሩ እንዲያስብ ነገ ላይ የምትኮራበት እንደ አባት እንደ ወንድም እንደ ልብ ጓደኛ በቃ አለ አይደለ እንደ ባል የምትኮራበት የምትደገፍበት መሆን አለበት እንጂ ለችግሮቹ መፍትሄ ከማምጣት ይልቅ ሌላ ድራማ ማምጣት ወይ ደግሞ ችግሮቹን ከመፍታት ይልቅ ሌላ 3-4 ሰው እያመጣ ንትርክ ውስጥ ከመግባት ሴቶች እንግዲህ አሁን ላይ ቆም ብለን ፍቅረኛ ስንይዝ የሚያሳስበን አሁን ፍቅረኛ መያዛችን ጉዳይ ያለ መያዛችን ጉዳይ ሳይሆን የሚያሳስበን ያዝነው ፍቅረኛ ነገ ላይ ለልጄ መከታ ይሆናል ወይ ልጄ ካሱ ምን ይማራል ብለን ነው ነገ ላይ ያሻግረን የምናየውና ኪያም እንደዛ ነበር። አንደኛ ሴት ልጅ እርሜ የሚባል አለ እርሜ የሚባል ነገር አለ። ፍቅረኛሞች ስትሆኑ አንድ ሳምንት እየተጣላችሁ አንድ ወር ደግሞ እየተታረቃችሁ ከዛን 2 ወር ጋፕ እያረጋችሁ ሴት ልጅ እንደዛ አይነቱን ይሄ ማለት ጓደኝነት አትፈልገውም። ቁርጥ የሆነ ነገር እርግጠኛ ባልሆነሽ ነገር ሳምንታትን ወይንም ደግሞ ወራትን ልታሳልፍ አትችልም። ፍላጎቷም አይደለም። ኪያም ተናግራለች። እርሜ የሚባል አለ ሴት ነኝ ማግባት መውለድ ራሴን ነገር ፈልጋለሁ ብላለች። እውነቷን ነውና ወዳ ፈቅዳ አይደለም ውጪ ሀገርም መሄድ የፈለገችው እሷ ያሰበችው ራሷን የምትወደውን የምታፈቅረውን ፍቅረኛ ወይንም ባላገብታ በቃ በሰላም እንደማንኛውም ሰው ወልዳ ከብዳ ለመኖር ነው የፈለገችውና በሱ ንዴት ነው እንግዲህ እኔ እንደውም የውጭው ነገር እውነት አልመስል ብሎኝ ነበርና እንግዲህ አላቅም እንግዲህ ያለኝን ሁሉ ነገር ጨርሼ ፕሮሰሱን ጨርሼ ወደ ውጪ እሄዳለሁ ብላ 2 ሰዓታት ሲቀራት ነው እንግዲህ ወደ አየር መንገድ እየሄደች ነው እንግዲህ ቶዬ ፎቶ አብረን እንነሳለን ብቻ በሆነ ምክንያት ሰርፕራይዝ ያረጓትና ከአይኑ ጋር እንዲታረቁ መንገድ የከፈተ እሱ ነው።
በጣም አመሰግናለሁ። በጣም አስተዋይ ወንድም ነህ ቶፋ። በጣም ነው የምናከብር በዚህ አጋጣሚ እና ከዚህ ብዙ ነገር እንማራለን። አንዳንድ ጊዜ ከጥሩ ነገር ብቻ አይደለም፣ አንዳንዴ ከመጥፎም እኮ ሰው ይማራል እና ዳግም ጥላችሁን አኔ ተጋብታችሁ እግዚአብሔር አምላክ ደግሞ በፍሬ ባርካችሁ ልናይ ነው የምንወደው። እንደ አንድ ኦዲየንስ ምኞቴ እንደዛ ነውና ስለታረቃችሁ በጣም ደስ ብሎኛል። ክዩ ዶሮውን ግን ለብቻሽ እንዳባይ ያደራሽን እሺ። እኛንም ያካትታል። የመጀመሪያ ስደተኛ ዶሮ ሰርታ ሄደች ክዩና ያየሁት ግን ለሱሱ ሳይ እንደው ገበያ ሄደች ዶሮ ምናምን ስገዢ ጆሌር ረስቲ አስቆኛልም ገርሞኛልም። የምራን ነው ልትሄድ ነው እየቀለዳች ነው ምናምን ብያለሁ። ግን የመጀመሪያዋ ስደተኛ ሆነሽ ዶሮ ሰርተሽ ውጪ ሄድሽ አንቺ ነሽ። ምክንያቱም አብዛኞቻችን የምናውቀው እንግዲህ ለእረፍት ስንመጣ ምናምን ነው አንዳንድ ነገሮችን ይዘን የምንሄደው። ዶሮ ስልሽ ዶሮ ወጥ ሰርቶ ይዞ መሄዱ እንዴት እንደመጣልሽ ባላቅም ያው በርበሬ፣ ሽሮ አንዳንድ ነገር ይዘን እንሄዳለን የመጀመሪያ ስደተኛ በሆንበት ጊዜ። ግን አንቺ ደግሞ እኮ ወጡን ነው ይዘሽ ሄድሽና ይመችሽ። እውነት እንግዲህ በጣም የጣፈጠ የፍቅር ጊዜ ይሁንላችሁ ልል እወዳለሁ። ውድ ቤተሰቦቼ ስለተከታተላችሁኝ አመሰግናለሁ። ዳግም ደግሞ እስክንገናኝ ቸር እንሰንብት። መልካም ቆይታ ይሁንላችሁ። ዩቲዩቤን ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ።